እንግዲህ ጥያቄ የነበረው እኔ ወደ እምነት ልመጣ ብፈልግ ምን ብላችሁ የምታስተምሩኝ ነው ይመስለኝና ወንድሞቻችን በተለይ አሁን ሙስሊም ወገናችን ቴዲ ሙስሊም ነው ቢፈልግ የሚገባህን ነገር የነገረ አይመስለኝም። ለእያንዳንዱ ያነሳው ነገር መልስ ሰጣለሁ። እስልምናውንም አይ ዶንት ቲንክ በቅጡ ያነበበው ስላልመሰለኝ በኋላ ላይ ጥያቄና መልስ ላይ ሆፕፉሊ ስለ ኢሳ ጠይቀዋለሁ። በደንብ ማወቅ ያለብን ነገር ኢሳና ኢየሱስ አንድ አይደሉም። እኔ ለምን ሰዎች ራሳችን እንደምናታልል አይገባኝም። መጽሐፍቶቻችን ቁርአንም ሆነ መጽሐፍ ቅዱስ ስለ ኢሳ የሚያወራው ቁርአን ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አይገናኙም። ተገናኝተውም አያውቁም። ዲስክሪፕሽኑም አይገናኝም። አንለስ ካላነበብን ካላጠናን ኦር ደግሞ ሰዎች ለመሸወር ካላሰብን በስተቀር አንድ ናቸው እያሉ ራሱን ማታለል ትክክል አይመስለኝም። መጽሐፍት አሉ። መጽሐፍቱ ሲገለጥ የማይገናኙ ባህሪያት የማይገናኙ ህይወቶች ነው የምታገኙት በኢሳና በክርስቶስ መሀል። ከስማቸው ትርጉም ጀምሮ አይገናኙም። ኢየሱስ ማለት መድኃኒት ማለት ነው። በእስልምና ደግሞ መድኃኒት ተብሎ የተሰጠው ትርጉም የተሰጠው ነብይ የለም። መድኃኒት መሆንም አይችልም። ምክንያቱም ሽርክ የሆነበታል ተብሎ ስለሚታሰብ። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። አዳኝ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ቅቡ እንደማለት ነው። እና ኢየሱስና ኢሳ አንድ ናቸው? ውሸት። መርያምና ድንግል ማርያም አንድ ናቸው? ውሸት። አላህና እግዚአብሔር አንድ ናቸው? ውሸት። ውሸት ያልኩት ለምንድነው? መጽሐፍቶቹ ስለማይሉ። አንድ ቢሆን ማኖረው መጽሐፍቱን ጠቅላላ ለምን አንድ አይነት ካራክተር፣ አንድ አይነት ባህሪ፣ አንድ አይነት ድርጊቶች ለምን አይቀመጡም? የእግዚአብሔር ህቡ የሆኑ ስሞችና የአላህ 99 ስሞች ሲተረጎሙም አይገናኙም። ስለዚህ ወይ ካላነበብን እንደ በቃ በተለምዶ ነው የምናወራው ብለን እሱን አስቀድመን ብንናገር፣ በኋላ ላይ ጥያቄና መልስ ካለን እያንዳንዱን እየጠየቁ ልዩነቱ ማሳየት ስለምችል፣ ወደ ክርስትናው ግን ልመለስ። ይህን ማጥራት ስላለብኝ ነው። ቴዲዬ ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ፣ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን ተከተላችሁኝ አላቸው። ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ። ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ። ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ መጀመሪያ አንተን የምንጠይቅ ክርስትናውን ፈለጉ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው። በግድ የሚባል ነገር ስለሌለ። ከዛ ቀጥሎ የምናስተምር አምላካችን እነግርሃለን። አምላካችንን ስንነግርህ እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግርህ። እግዚአብሔር ለእኛ እንዴት ተገለጠልን፣ ራሱ አምላክ ለእኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይሄ እኮ ለአምላክ ይስማማል አያስማማም እያልኩ ከከፋፈል ነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ በአንድነትና በሶስትነት ገልጧል ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱን ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደዚህ እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገረ ነው ብለን እናስተምራለን። ለምን ቢባል እንፍጠር የምትል ቃል አለች። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትን እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ መዳዊ ነገስታትም እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል
ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔርን መንፈስ ይላል። ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ የምንለው ሕይወትን ሰጪ የሆነው መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ እግዚአብሔር ይሁን አለ፣ ብርሃን ይሁን አለ ይላል። የእግዚአብሔር ቃሉ ፈጣሪ ነው፣ ምክንያቱም የፈጠረ ስለሆነ። የእግዚአብሔር ቃሉ ደግሞ አካላዊ ቃል ልጁ ኢየሱስ ክርስቶስ ይባላል። እሱ በኋላ በደንብ በጥቅስ ስለማመጣው ማለት ነው። ስለዚህ ራሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እነዚህ የእግዚአብሔርን ሶስትነቱን አንድነቱን ያሳያሉ። እግዚአብሔር አለ ሲል አንድነቱን፣ እንፍጠር ሲል ሶስትነቱን፣ እግዚአብሔርም ሰማይና ምድርን ሲል አንድነቱን፣ መንፈስ ቅዱስን ሲያመጣ ደግሞ ከሶስቱ አካል አንዱ አካል ማምጣቱን እንማራለን። በመዝሙረ ዳዊት መዝሙር 33 ቁጥር 6 ላይ እንዲህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ምን የሚል ቃል እናገኛለን? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። ጸኑ ማለት ተፈጠሩ ማለት በምኑ? በቃሉ ተፈጠሩ። ቃሉ አድራጊ ነው፣ ቃሉ ፈጣሪ ነው፣ ቃሉ ሰሪ ነው። ያ የእግዚአብሔር ቃሉ ደግሞ አካላዊ ቃል ኢየሱስ ዓለማትን ሁሉ በፈጠረበት በልጁ ይላል ቅዱስ ጳውሎስ። ስለዚህ የእግዚአብሔር ቃሉ የተባለው ልጁ ኢየሱስ ክርስቶስ ወይም አካላዊ ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ በመጀመሪያ ንግግር ነበረ አይባልም። ምክንያቱም ነበር የሚባለው እኔነት ያለው ህላዌ ያለው ነው። ግዕዙ ህላዌ ህልወ፣ ህሉ ሆነ ማለት እኔነት ያለው ማለት ነው። እና በመጀመሪያ ቃል ነበር ሲል በመጀመሪያ ንግግር ነበር አይባልም። በመጀመሪያ ዝሩ የሆነ ንግግር ነበር አይባልም። በመጀመሪያ ቃል ነበር ሲል እኔነት ያለው ነበር የምትለው እኔነት እንዳለው ያሳያል። ያ ደግሞ ዓለማትን ሁሉ በቃል ፈጠረ የሚለው ማለት ነው። ያ በልጁ የፈጠረበት በመጀመሪያ ቃል ነበር፣ ቃልም ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነው። የእግዚአብሔር ቃሉ እግዚአብሔር ነው። ቃል ደግሞ ምን ሆነ? ስጋ ሆነ አለ። ስለዚህ በተለየ አካሉ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ አካላዊ ቃል ቅድም ቃል ያልነው ማለት ነው። ስጋን ተዋህዶ ከድንግል ማርያም ሰው ሆነ ማለት ነው። ስለዚህ ዳዊት አመጣና መዝሙረ ዳዊት መዝሙር 33 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ አለ። የአፉ እስትንፋስ በመጽሐፍ ቅዱስ የእግዚአብሔር እስትንፋስ፣ ቅዱስ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ራሱ ፈጣሪ ተብሏል። ለዚህ ማስረጃ ደግሞ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ አለ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ቅድም መንፈስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ዳዊት በመዝሙሩ። በመንፈሱም ሕይወት አገኙ ይላል። ኢዮብ ደግሞ ምን አለ? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ እንለዋለን። የእግዚአብሔር ቃል ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። ስለዚህ መጀመሪያ የምናስተምረን የእግዚአብሔርን መገለጥ እነግራለን፣ ራሱን በገለጠበት ልክ ማለት ነው። ይሄንን ካስረዳን በኋላ እንግዲህ አእማደ ምስጢራት የምንላቸው በአንድ ኦርቶዶክሳዊ ሰው ማወቅ ያለበት መሰረታዊ ትምህርት አለው። እነዚህ መሰረታዊ ትምህርት ካልተማረ ይሄን ኦርቶዶክሳዊ አያሰሙትም። ምንድናቸው? አንደኛው ነገረ ስላሴ የእግዚአብሔር ሶስትነቱና አንድነቱ። ሶስትነቱ በምንድን ነው ቢሉ በስም በአካል በግብር። በስም አብ ወልድ መንፈስ ቅዱስ። በአካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። እኔነት ማለት ነው እንግዲህ አካል ስም። በግብር ደግሞ አብ የባህሪ ልጅ አለው ማን የሚባል? ወልድ የሚባል። ወልድ የባህሪ አባት አለው ማን የሚባል? አብ የሚባል። መንፈስ ቅዱስ ደግሞ ከአብ የሚሰርጽ ነው ብለን እናስተምራለን። ይሄ ነገረ ስላሴ ይባላል። ከዛ ደግሞ ነገረ ስጋዊ አለ ወይ ሚስጥረ ስጋ የምንለው። ብዙ ጊዜ ሮንግ ኮንሰፕሽን አለ። ምን ሚስጥር ስለሚባል አበቃ ይሄ ይሸውዳሉ እኮ ያታላሉ። ይሄ ውሸት ነው። ይሄ እንደው ሰነፍ ሰው ሲገኝ የሚታለልበት ቃል ነው። ሚስጥር ከሆነ አሁን ምን አናገርም አይደል? ቴዲ ሚስጥር ከሆነ በ2000 ሰው ፊት ምን አናገርም? እየነገርኳቸው ነው። ስለዚህ ሚስጢር መባሉ ለምንድን ነው? ረቂቅ የሆነ
የእግዚአብሔርን የምንማርበት የእግዚአብሔርን ነገር የምናጠናበት ስለሆነ ይህ ምስጢር ይባላል። ረቂቅ ስለሆነ የአምላክ ነገር ስለሆነ እንጂ የማይነገር አይደለም። ሰዎች የማይነገር ነው ሲሉ ድራማ ስራ ያለው ይህ አለማንበብ ነው፣ አለመማርም ነው። ከዛ ነገረ ስጋዊ አለ። ነገረ ስጋዊ ማለት ቃል ስጋ ሆነ የሚለውን ትምህርት የምናብራራበት ነው ማለት ነው። ቃል ስጋ ሆነ የሚለው ከዛ ነገረ ጥምቀት አለ። ስለ ጥምቀት አንድ ክርስቲያን ጥምቀት ምንድን ነው? በጥምቀት የሚገኘው ጸጋ ምንድን ነው? በብሉይ ኪዳን ምን ትንቢት ነበር? በአዲስ ኪዳን ምን ተደረገ? ምን እንማር። ከዛ ቅዱስ ቁርባን አለ። ቅዱስ ቁርባን ደግሞ ስለ ጌታ ስጋና ደም የምናወራበት ወይም ስለ ህብስቱና ስለ ጽዋ የምናወራበት ነው። የመጀመሪያው ትንሣኤ፣ የመጨረሻው ትንሣኤ ሙታን ነው። ከሞት በኋላ ስላለው ህይወት እኛና እስልምና እዚህ ላይ የሚገርም ልዩነት አለ። በተለይ ከሞት በኋላ ስላለው ህይወት በጣም ምንም የማይገናኝ ነገር አለ። እዚህ ጋር ሲመጣ ደግሞ ጭራሽ ምንም አይገናኝ። የብርሃንና የጨለማ ያለ ልዩነት አለ። እኛ ከሞት በኋላ እግዚአብሔርን ከመላእክቱ ጋር ማመስገን ነው ህይወታችን። በቃ አለቀ። ከሞት በኋላ ህይወታችን ይሄ ነው። በእስልምና በኋላ ወንድማችን ጠይቋለሁ ከሞት በኋላ ያለው ህይወት እንዴት ነው የሚለውን ይነግሩናል፣ ያስረዱናል። ይሄ ትልቁ የሚለየን ነገር ነው ማለት ነው። በክርስትናው እነዚህ አምስቱን አዕማደ ምስጢራት ትማራለህ ማለት ነው። ከዛ ደግሞ ሰባቱ ምስጢራተ ቤተክርስቲያን ይባላሉ። ሰባቱ ምስጢራተ ቤተክርስቲያን ማለት ለምሳሌ ዲያቆን ክህነት እንዴት ነው የሚሰጠው? ለአንድ ዲያቆን ለአንድ ካህን ክህነት እንዴት ይሰጣል የሚባለውን ምስጢረ ክህነት ተብሎ ክህነትን የምንማርበት፣ ምስጢረ ንስሐ እንዴት እንደምንገባ፣ ምስጢረ ጥምቀት፣ ምስጢረ ቀንዲል ወይም ለበሽተኞች የሚጸልይ ጸሎት ተብሎ ወይም ቅባ ቅዱስ ምን ነው ማለት ነው፣ ምስጢረ ሜሮን እየተባለ ምስጢረ ቁርባን፣ እነዚህ ሰባቱ ምስጢራተ ቤተክርስቲያን ይባላሉ። እነዚህን ከተማርክ በኋላ ነው እንግዲህ ወደ ጥምቀቱ መጥተህ በአብ በወልድ በመንፈስ ቅዱስም ተጠምቀህ ዳግም ተወልደህ ልጅነትን የምታገኘው። እኛና ሙስሊም ወገኖቻችን ቅድም ያልነገረ ሙስሊም ወገን ወንድማችን ያልነገረ ምን ልዩነታችን? እኛ አምላካችንን አባታችን እንለዋለን። እኛ አምላካችን ብቻ አይደለም አባታችንም ነው። ለዚህ ነው ከአብ ከወልድ ከመንፈስ ቅዱስ እንወለድና የእግዚአብሔር ልጆች እንሆናለን እናለን። እኛ አምላካችን ቅርባችን ነው። አምላካችን ብቻ አይደለም አባታችን ነው። እንደ አባት የምናወራው በእስልምናው አላህን አባት ማለት አይቻልም። ክልክል ነው፣ ነውር ነው፣ አይቻልም። ስለዚህ አላህና እግዚአብሔር አንድ ሊሆኑ አይችሉም። እኔ አምላኬን አባቴ እያልኩት አይ አላህና እግዚአብሔር አንድ ናቸው በል ከተባልክ ይሄ የሚያስቅ ነው። እኛ እግዚአብሔር አባታችን ነው፣ እኛ ደግሞ በጸጋ ልጆቹ ነው። ክርስቶስ የባህሪ ልጁ ነው፣ እኛ ግን በጸጋ ልጆቹ ነው። ስለዚህ ይሄንን ተምረህ እንግዲህ በአብ በወልድ በመንፈስ ቅዱስን ትጠመቃለህ። በምትጠመቅበት ጊዜ ከክርስቶስ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ። ክርስቶስን ትለብሳለህ። ዳግም ከውሃና ከመንፈስ ትወለዳለህ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5፣ ሮሜ 6 ከቁጥር 1 ጀምሮ አሁን ያልኩን ሁሉ ይጠቀልላል ማለት ነው። መጨረሻ እናንተ ጋር ያለው ጥምቀት በውሃ ነው። ቅድም አንድ ወንድሜ ከኢቫንጀሊስት ይመስለኛል ሶስት አይነት ጥምቀት ነው ያለው ብሏል። በውሃ በመንፈስ ቅዱስና በእሳት ብሏል። እናንተ ጋር ሶስት አይነት ጥምቀት ነው ያለው ወይስ አንድ አይነት? እንደዛ ብሎ ነገር የለም። ሐዋርያቱ ሲያጠምቁ የነበሩት የውሃ ጥምቀት ሲያጠምቁ የነበሩት ስለዚህ በውሃ ነው። በአብ በወልድ በመንፈስ ቅዱስም እንጠመቃለን። በዛ በውሃ ውስጥ ውሃው የሚታየው ውሃ ነው። ቴዲዬ ውሃው ምንም የስትራክቸር የከለር ለውጥ የለም። ውሃ ነው። ግን በዛ ላይ የእግዚአብሔር ቃል የእግዚአብሔር መንፈስ በዛ ላይ ስለሚያደርግ በሚታየው ውሃ የማይታየውን ጸጋና ልጅነት እናገኛለን ብለን እናምናለን። ስለዚህ ያ ውሃ ከመንፈሱና ከቃሉ የተለየ አይደለም። ለዚህ ነው ውሃው ኖርማል ውሃ አይደለም ሲባል የከለር ለውጥ ኖሮት ወይ ምናምን የስትራክቸር ኖት ወይ ደግሞ ውስጡ ያሉት የሚነራል ለውጥ ኖሮት አይደለም። ውሃው ግን ልክ የአብ ወልድ መንፈስ ቅዱስም ሲጠራበት ውሃው ከቃሉ ውሃው ከመንፈሱ ጋር ህብረት ያደርግና ከመንፈስ ቅዱስ እንወለዳለን ምነው። ለዛ ነው። እሺ ዞሮ ይመጣል። እርስ በርስም በሰከነ መንገድ የምትጠያየቁት ጥያቄ ለእኛ እውቀት ስለሚሆን አንዳንዶቻችሁ ከኛ የማወቅ ሰውን ያስገባው ከስልምላት ነው ያለ ካላወቅ ለምን ገባ ሃይማኖት ውስጥ ለመደከስ ትልቃለህ። ይህን የማታውቁትን ብቻ ነው የምትቀበለው ብያለሁ እኮ ለመታየት ነው ይላል። ታዲያ ምን ላድርግ? እኔ አላውቅም እኮ ከኛ የማወቅ ሰውን ያስገባሁት ለኛ እንዴት ነው ያለ ነገር ነው። ካላወቀ ምን ይሰራል? ቁጭ ብሎ ከኔ ጋር ማርታፕታፕ እያደረገና ሪኩዌስት ትልቁ የምታውቁ ብቻ ነው። አይዶን ሆነ አላውቅም። አሁን ግን አሁን እየተማርኩ ያለው
ቴዲያ አንዴ ቅድም ክርስቶስ አልተሰቀለም መጽሐፍ ቅዱስም አልተሰቀለም ይላል የሚል ነገር ተነስቷል። እሱን ማጥራት ከቻልኩ ከተሰጠኝ ዕድል ላጥራ፣ ካልሆነ ግን በኋላ ዞሮ ይመጣል። ችግር የለውም። እሺ እግዚአብሔር ይስጥልኝ። ቴንኪው በጣም ከልብ ነው የማመሰግነው። በፍጹም ጨዋነታችሁ ጥሩ ነገር። ፖለቲከኞች ነው ሳወያይ የነበረው ታውቃላችሁ። ምናልባት እዚህ ፖለቲካ ጉዳይ ላይ ካላችሁ አልፎ አልፎ በሀገር ጉዳይ አሁን የመንፈሳዊ ዓለም ሳወያይ እንደጠበቅኩት ነው እያገኘኋቸው ያለሁት። መንፈሳዊ ሰዎች መንፈሳዊ መምሰል አለባቸው። አይዶ ነው እምነትን ምንም ሊሆን ይችላል። እንደ ዓለማዊ ግን መሆን የለም ብዬ አስባለሁ። እንደ ዓለማዊ መሆን የለባችሁም። ጽድቃችሁ ከዓለማውያን ካልበለጠ ለምን መንፈሳዊ ሰው ናቸው? እና እነዚህ በጣም የተረጋጉ መንፈስ እየነገረኝ ነው። በጣም የተረጋጉ ሰዎች ናቸው። የምትገቡም ካላችሁ ኦንሊ ጂሰሶች አንዱ ልጅ መጥቶ ነበር፣ ወጥቷል። አንድ ቦታ አለ። ሌላ የካቶሊክ እና አንድ አድቬንቲስት ልኮ ነበረ። ካላችሁ እምነታችሁን እንትን ላይ ጻፉልኝ፣ ኮመንት ላይ ጻፉና ሞዴሬተሮች ያስገቧቸዋል። እና ሞዴሬተሮች ስታስገቡ በተለይ የምታውቋቸው ከሁሉም አይነት የተውጣጡ ሞዴሬተሮች ስለሆነ ያሉት ሁላችሁም ስለሚያውቁ እንደዛ እያደረጋችሁ ብታስገቡ ለማለት ያህል ነው። እሺ ድል አለ ከፊቴ። ጤና ይስጥልኝ። ከዛ ፊት ኡስማኖቪች እስልምና እምነት ተከታይ ነው አይደል? አዎ የእስልምና እምነት ተከታይ ነኝ። አልሐምዱሊላህ። ልክ ነህ ቴዶ። እሺ ኡስማኖቪች አለ፣ ግርዶሽ አለ፣ የእስልምና እምነት ተከታይ። ድል አለ ከፊቴ። ቴዲ እኔ እስልምና ተከታይ ነኝ አልሐምዱሊላህ። ሁለት ጥያቄ አለኝ መዝሙር ዳዊት ከተናገሩበት ላይ ከፈቀዳችሁ። ችግር ነው። አንቺ መጀመሪያ እሱን ታስረጅንና እንዴት እንዳመንሽ አዲስ ሰው ሲመጣ እንዴት እንደሚጠበቅበት ትነግሪንና ትጠያይቃላችሁ። እዛ እሱን እንሰማለን ማለት ነው። የምትጠያየቁት ግን ከእንትናችሁ ቢሆን ይሄ ከተጻፈ ነገር አሁን ዝም ብሎ ቨርባሊ ወይ ኦራሊ ካለ ነገር ሳይሆን በአሉ አሉ ሳይሆን በዚህ አስተምህሮታችሁ ላይ እንደዚህ ይላል ይሄ ነገር ከዚህ ጋር አይጋጭም ወይ እንደዚህ የተባባላችሁ ከቁርአንም ከመጽሐፍ ቅዱስም እንደዛ ቢሆን ይመረጣል ማለት ያለው። ድል አለ ከፊትሽ። ወደ አንተ ልምጣ፣ ወደ አንቺ ልምጣ። ሰላም ቴዳይ፣ ሁላችሁንም የእግዚአብሔር ጸጋና ሰላም ይብዛላችሁ። ከወንጌል አማኞች ነው። እሺ ወንጌል አማኞች። እሺ የሰው ልጅ ለመዳን ምንድነው ማድረግ ያለበት? እስኪ አዲስ በዓለም ያለ ሰው እኔ ጥያቄውን ሰምቻለሁ። መጀመሪያም ለግርዶሽም ለመዝሙር ያሬድም ለዲያቆን መዝሙር ያሬድም ስታወራ እና ያንን ጥያቄ ልክ ቴዲ ምንም እንደማያውቅ ኒውትራል ሆኖ እያወራን ስለሆነ ቴዲ ወደዚህ እኔ ወደማምነው ወይም ደግሞ የዘላለም ሕይወት ስለሚፈልግ ይህን የዘላለም ሕይወት እንዴት ያገኛል ለሚለው ጥያቄው የተቻለኝ ሁሉ ለማቅረብ ሞክራለሁ እና ወደዚህ ዘላለም ሕይወት ደግሞ እንድትመጣ ጋብዛለሁ በምነግርህ ነገር ማለት ነው። እና ስለ ዘላለም ሕይወት ስናወራ በመጀመሪያ የሰው ልጆች ከመዝሙረ ዳዊት አብዛኛውን ማለት ይቻላል በእርግጥ ከወንጌላውያን የሚለዩበት አንዳንድ ነገሮች ቢኖሩም መዝሙረ ዳዊት አሪፍ በሚገባ ሁኔታ ስለ ሥላሴ ስለ እግዚአብሔር አምላክነትና በሶስት ደግሞ አካል እንደተገለጠ በመጽሐፍ ቅዱስም እንዳለ አስረድቷል። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድና ስለ እግዚአብሔር መንፈስ ቅዱስ እሱ ላይ ብዙም አልሄድም። ግን ደግሞ እንደ አንድ ሰው እግዚአብሔርን የማያውቅ ወይም ደግሞ ጀስት ኒውትራል የሆነ ሰው ከሞት በኋላ ያለኝ ሕይወት ምንድን ነው? በምድር ላይ ስኖር ደግሞ ማንን ነው እያመለኩ የምኖረው? ለምንድን ነው የተፈጠርኩት? የተፈጠርኩበት ዓላማ ምንድን ነው? ደግሞ ከሞትኩ በኋላስ ምንድን ነው ዋስትናዬ? ጀስት በምድር ላይ እንደምኖረው ነው ወይ ሰማይ ላይ ሕይወት የሚቀጥለው ለሚለው ጥያቄ መልስ ይሆን ዘንድ የተቻለኝን ሁሉ አቀርባለሁ። እንደ ወንጌል አማኝ ወይም ደግሞ በመጽሐፍ ቅዱስ እንደሚያምን ሰው ልጁ ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአትና በደል ራሱን በቀራንዮ መስቀል ላይ አውሎ ስለ ሰው ልጆች ሁሉ ኃጢአት ራሱን በቀራንዮ መስቀል ላይ ሰጥቶ ከእግዚአብሔር አብ ጋር ያስታረቀን እሱ ነው ብለን እናምናለን። ይህም ደግሞ የሆነበት ምክንያት ኢየሱስ ክርስቶስ ብለን የምንለው ቅድም መዝሙረ ያሬድ ቃል ብሎ የገለጸው ሰው ብቻ ሳይሆን እሱ ፍጹም አምላክ ሆኖ ከእግዚአብሔር አብ እና ከእግዚአብሔር መንፈስ ቅዱስ እኩል ሆኖ የሚኖር ነገር ግን በስጋ የተገለጠ ወይም ቃል ስጋ ሆነ የሚለውን ያ ቃል ስጋ ተካፋይ ሆኖ በስጋ ተገልጦ
ስለ ሰው ልጆች ሁሉ ኃጢአት እና በደል ራሱን በቀራንዮ መስቀል ላይ ያፈሰሰ ደሙን ያፈሰሰ የሰው ልጆችን ሁሉ ኃጢአትና በደል የተሸከመ በመስቀል ላይ የተንጠለጠለ እንደሆነ ነው ወንጌል የሚናገረው። ይህ ለምን ሆነ ብሎ ለመናገር መጀመሪያ ከዘፍጥረት መነሳት መቻል አለብን። ምክንያቱም የአምላክ ሰው እስኪሆን ድረስ ራሱን ዝቅ ያደረገበት ያዋረደበት እውነት ምንድን ነው? ወይስ ደግሞ ለምንስ ምክንያት አስፈለገ ይህንን መሆን የሚለውን ከዘፍጥረት መነሳት መቻል አለብን። ያው እንደምናውቀው ዘፍጥረት እግዚአብሔር ሰማይና ምድርን ከሰራ በኋላ እና በምድር በሰማይም ያሉትን ነገር ሁሉ ከፈጠረ በኋላ እግዚአብሔር የሰው ልጆችን ለመጨረሻ ጊዜ አበጀው። ያ የሰው ልጅ በእግዚአብሔር ክብር ይኖር ዘንድ ከእግዚአብሔር ጋር ይመላለስ ዘንድ በዛ በኤደን ገነት ሳለ ከእግዚአብሔር ትእዛዝ ወጣ። ወይም ደግሞ እግዚአብሔር አታድርግ ያለውን ነገር በማድረግ ከእግዚአብሔር በሞት ተለየ። በምንም ሞት ብትሉኝ በስጋ ሞት አይደለም፣ በመንፈስ ሞት ወይም ደግሞ ከእግዚአብሔር ጋር የሚያደርገውን ኮኔክሽን ግንኙነት ተቋረጠ ማለት ነው። እና ይህ ሞት ከሰው ልጆች ከእግዚአብሔር ጋር ያላቸውን ግንኙነት ስለቀየረ ወይም ደግሞ ከእግዚአብሔር ጋር የነበራቸውን ህብረት ስለለወጠ የሰው ልጆች ሞት የሚባለውን እውነት የስጋ ሞትም አዘሴም ታይም ደግሞ መንፈሳዊ ሞት እንዲሆን ሆነ ማለት ነው። በስጋ አዳምና ሔዋን አልሞቱ፣ ህይወታቸውን ቀጥሏል። ምክንያቱም እኛም ለዚህ ለዛሬ መኖራችን የነሱ በስጋ መቀጠል ምክንያትም እና ግን በስጋ መኖራቸው ብቻ ሳይሆን ያ ከእግዚአብሔር ክብርና ህልውና የወጡበት ያ እውነት እግዚአብሔርን ሁል ጊዜ የሚያሳስበው እውነት ነው። ወይም ደግሞ የሰው ልጆች እግዚአብሔር ለሰራበት ዓላማ ለፈጠረው ዓላማ መሆኑ አለመገኘታቸው እግዚአብሔር ለሰራው ነገር ዓላማው ለሰራው ፍጥረት ግድ የሚለው ጌታ ስለሆነ የሰው ልጆች ሁሉ የሚወድ ጌታ ስለሆነ እንግዲህ ይሄ ወንጌል ብለን የምንለው ነገር መጣ። ምክንያቱም አሁን ቶሎ ቶሎ የምናገረው ቴዲ እንዲድን ስለሆነ የማወራው ወይም ደግሞ እዚህ ውስጥ ያሉ ሰዎች ይህንን የወንጌል እውነት አምነው ወደዚህ እውነት እንዲመጡ ስለምፈልግ ማለት ነው። እና ይሄ ሰው ልጅ ከእግዚአብሔር ጋር የተለየበት ያ መንገድ ከእግዚአብሔር ጋር የነጠለው ያ እውነት እግዚአብሔር በመካከል ሆኖ እግዚአብሔርንና ሰውን አንድ ሊያደርግ የሚችል የሰው ጽድቅ ስላልተገኘ ወይም ደግሞ በእግዚአብሔርና በሰው መካከል ተገኝቶ ያ ከእግዚአብሔር የተለየው ያ የሰው ልጅ ወደ እግዚአብሔር ክብር ሊመልስ የሚችል ማንም አልተገኘም። እንደምናየው በብሉይ ኪዳን እንደምናውቀውም እንደምናነበውም እግዚአብሔር በሙሴ በኩል ሕግ ሰጠ። ያንን ሕግ በመጠበቅ በእግዚአብሔር ፊት ይመላለሳል። ያንን ሕግ ደግሞ ሲሽር ወይም ደግሞ ያንን ሕግ ሲተላለፍ ደግሞ በእግዚአብሔር ፊት ለንስሐ የሚሆን መስዋዕት ያቀርባል ወይም ደግሞ ከእግዚአብሔር ጋር ለመታረቅ። ያ ነገር ግን ከህሊናው የሚጸዳበት ሳይሆን ጀስት በየዓመቱ ላደረገው በደልና ኃጢአት ካሳና ምትክ ይሆን ዘንድ የነፍሱን በደልና ኃጢአት የሚያስተሰርይ ሳይሆን ለህሊናው ጸጸት እንደገና የሚወቅስበት ህይወት ውስጥ እየተመላለሰ በየዓመቱ በዛ የኃጢአት ልምምድና የኃጢአት ህይወትና ስርዓት እንዲኖር አድርጎታል። ያ እውነት አሁንም ከእግዚአብሔር ጋር እንደገና መጀመሪያ የነበረው የኤደን ገነትን ህይወት ኑሮ እንዳይኖር ወይም ደግሞ እንዳይመላለስ አድርጎታል። ታስዋይ እግዚአብሔር መጽሐፍ ቅዱስ ላይ ሲናገር እግዚአብሔርም አየ ይላል። ኢሳያስ መጽሐፍ ላይ ስናነብ እግዚአብሔርም ወደ ምድር አየ ተመለከተም፣ ሰውም እንደሌለ አየ። ሰው እንደሌለ ሲል ጀስት በምድር ላይ የሚኖር ሰው የለም አይደለም። ወደ እግዚአብሔር ሊቀርብ የሚችል ወይም ደግሞ ወደ እግዚአብሔር ህዝቡን ይዞ ሊቀርብ የሚችል ማንም የለም። ወይም በእግዚአብሔርና በሰው መካከል ሊገኝ የሚችል በጽድቅ ሊገኝ የሚችል በእግዚአብሔር ፊት እኩል ሆኖ ከእግዚአብሔር ጽድቅና ከሰው ልጆች ጋር ሆኖ የሚገኝ በእግዚአብሔር ፊት ስላልተገኘ እግዚአብሔር የገዛ ክንዱ መድኃኒትን አመጣለት ይላል። ያ የገዛ ክንድ ማን ነው? ኢሳያስ ስለሱ ሲናገር መጽሐፍ ቅዱስ ላይ በኢሳያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል ይላል፣ ወንድ ልጅም ተሰጥቶናል፣ አለቅነትም ከጫንቃው ላይ ይኖራል፣ ስሙም ድንቅ መካር፣ ኃያል አምላክ ይለዋል። ኢሳያስ በአምላክነቱም ያውቋል። ሕፃን ተወልዶልናል፣ አዛሴም ታይም ሕፃን ሰው ሲሆን ኃያል አምላክ ይለዋል። ያ ማለት ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ይናገራል ማለት ነው። ይህንን የምነግርህ ወደ አዲስ ኪዳን ቶሎ መግባት ስለምፈልግ ነው። ምክንያቱም አሁን ያለንበት እውነት መቼስ እኔ ኃጢአት ስሰራ ወይም ደግሞ ቴዲ አሁን በአሁኑ ሰዓት ኃጢአት ሲሰራ የሚወግረው የለም ወይም ደግሞ የሆነ በግ ወይ ዋኖስ ምናምን ይዞ ሄዶ ወደ ሆነ ካህን አያሳይም። ነገር ግን እግዚአብሔር ያንን መንገድ ለመቀየር ያደረገው እውነት ማንንም አላክም።
የላከው ልጁን ኢየሱስ ክርስቶስን ነው። ወይም ደግሞ ከዘላለም ዘላለም በፊት ከእሱ ጋር የነበረ በባህሪው አምላክ የሆነ የባህሪው ልጁ የሆነው ኢየሱስ ክርስቶስን ወደ ምድር ላከ እና መጽሐፍ ቅዱስ እንደምናውቀው ከቅድስት ድንግል ማርያም ተወለደ ይለናል አይደለ? ያው ዮሴፍ የቅድስት ድንግል ማርያም እጮኛ በነበረበት ጊዜም ቢሆን እግዚአብሔር መንፈስ ቅዱስን አጸልሎላት በእሷ በኩል ወደ ምድር ስጋ ለብሶ እንዲመጣ አደረገ። ያ እውነት የተገለጠ ነው፣ የተሰወረ እውነት አይደለም፣ ከሰዎች የተሰወረ እውነት አይደለም። ስለዚህ ይህ ኢየሱስ ክርስቶስ ለምን መጣ ወይም ደግሞ ለምን ሰዎች ከእግዚአብሔርና ከሰው መካከል አልተገኘም ብለን ስንል መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 3 ቁጥር 23 ጀምሮ እንደዚህ ይላል። ከ20 ጀምሮ ብናነበው ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ በእግዚአብሔር ፊት እኩል ሆኖ በእግዚአብሔር ጽድቅ እኩል ሆኖ በእግዚአብሔር ፊት ሊቆም የሚችል የሰው ፍጥረት ወይም ደግሞ ስጋ ለባሽ አልተገኘም። ስለዚህ ከእግዚአብሔር እኩል ጽድቅ ሆኖ ደግሞ እንደ ሰውም ተዋርደው የሰውን መልክ የባሪያን መልክ ይዞ የተገኘ ኢየሱስ ክርስቶስ ብቻ ነው። ምክንያቱም ኢየሱስ ክርስቶስ በአምላክነቱና በጽድቁ ከእግዚአብሔር አብ ጋር እኩል ነው፣ ይስተካከላል። ደግሞ ስጋ ለብሶ ደግሞ የስጋን ባህሪ ተላብሶ ደግሞ ስጋን ለዛውም ባሪያ መጽሐፍ ቅዱስ በፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 4 ጀምሮ ስናነበው የባሪያን መልክ የያዘ ስለሚል ማለት ነውና ዝቅ ብሎ ስለወረደ ሰውን ሆኗል። ስለዚህ ምን ልልክ ፈልጌ ነው ኢየሱስ ክርስቶስ ኢንተርሚዲየት የሆኑ ብቻው። ምክንያቱም መጽሐፍ ቅዱስ ሲናገር እንደ ወንጌል አማኞች መጽሐፍ ቅዱስ ብቻ ብለን እናምናለን፣ እምነት ብቻ ብለን እናምናለን፣ ጸጋ ብቻ ብለን እናምናለን። እምነት ብቻ ስትል ለምሳሌ አሁን ነግረኸኝ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በአፌ አምኜ በልቤ አምኜ በአፌ በመሰክር ድናለሁ አይደል? ዴፊኒትሊ። ምክንያቱም መጽሐፍ ቅዱስ የሚያወራው ያንን ስለሆነ ወደዛም ስለሚመጣ፣ ስለዚህ አውቶማቲካሊ የገነት መግቢያ ካርድ ይዣለሁ ማለት ነው። አውቶማቲካሊ የገነት በር መግቢያው ኢየሱስ ክርስቶስ ብቻ ስለሆነ ነው። በልቤ አምኜ በአፌ መሰከርኩኝ፣ ከዛ በኋላ ድኛለሁ ማለት ነው። ድነሃል። ኦኬ፣ ድነሃል ሲባል እንዴት ነው? ለምሳሌ ድነሃል ስትለኝ እንዴት ነው? አልገባኝም።